በቅዳሜ ከሰዓታችን ቤተሰብ የምናገናኝበት ሰዓት ላይ ያለነው ከዚህ በፊት ለዳግማዊ ትንሳኤ ወደ ቅዳሜ ከሰዓት ስቱዲዮ ብቅ ብሎ ነበረ ታደሰ ተሰማ። ዛሬ ደግሞ በድጋሚ እኛ ጋር መጥቷል። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነህ? እግዚአብሔር ይመስገን። ድጋሚ ስትመጣ ምን ተሰማ? ምንም በቃ የሆነ የፍርሃት ሁለት አይነት ስሜት ነው የሚሰማው። ሁለት አይነት ስሜት። ታደሰ እንግዲህ አብርሽ እንዳልከው ከሁለት ሳምንት በፊት እኛ ጋር አባትህን ለመፈለግ ነበር የመጣው። ያንን ፕሮግራም ማስታወስ ስላለብን ፕሮግራሙ እንዴት እንደነበር አስታውሰን ተመልሰን መጣና ወደ ዛሬው አዲስ ነገር እናልፋለን። አብራችሁ ቆዩ። ታደሰ ተሰማ ቀጣይ ባለተራ ነው። አባቱ አቶ ተሰማን ነው የሚፈልገው። ከአባትህ ጋር እንዴት ተለያያችሁ? ከአባታችን ጋር ያው ረጅም ጊዜ ሆኖታል። ከኛ ጋር ብዙም አንኖረ። የመጨረሻ የተገናኘነው 2003 ላይ ነው። 2003 ላይ ሚያዝያ አካባቢ ነው። ከዛ በፊት ግን ወደ ለገዳዲ ነበረ። ለገዳዲ ገበያው አካባቢ ነበረ። ከዛ በኋላ አልተገናኘንም። በእናፈላልገው እዛ አካባቢ የለም ማለት እዛ አካባቢ አንድ ሁለት ልጆች አሉት። ከነሱም ጋር ተለያይቷል። እኛው መጨረሻ የተገናኘነው 11ኛ ክፍል ላይ ያለው ነው። ታደሰ ባለፈው እንግዲህ ስትመጣ እንደነገርከን አባት በጣም ሩቅ የሚባል ጊዜ አይደለም የጠፉት አይደለ? 2003 ላይ ማለትም ከኛ ጋር የተለያየ በቃ 2003 ላይ። ከዛ ውጪ 4 ልጆች አሉ። በእናትና በአባት የምንገናኝ። ስለዚህ አንተ የመጀመሪያ ልጅ ነህ? የመጀመሪያ። የመጨረሻው ወንድ ነው ሴት ናት? ወንድ ነው። ስንት አመቱ ነው? 19። የመጨረሻውም ያስታውሳቸዋል ይመስለኛል። አያውቀውም። ኧረ እሱ ለምን መሰለሽ ክፍለ ሀገር ስለነበሩ እሱ ሳይወለድ ነው የወጣው። እርጉዝ ሆና ነው የወጣው። በቃ እኛም ያገኘነው ነው 2003 ላይ ያገኘሁት እዚህ አዲስ አበባ ነው እንጂ ወደ ክፍለ ሀገር አልሄደም። አብራችሁ መኖር ካቆማችሁ ቆይታችኋል? ከኛ በጣም ረጅም ጊዜ ነው። ማለትም የዛኔ ራሱ እንዲህ በፍለጋ ነው ያገኘነው። ከእናት ጋር አብረው አይኖርም ቆይቷል። ስታገኛቸው የመጨረሻ ጊዜ ስታገኛቸው በምን አይነት ሁኔታ ላይ ነበር የተገናኛችሁት? ማለትም ሰው ጠቁሞን ነው ወደ ለገዳዲ ያለ ተብሎ ሰው ጠቁሞን ሄድ ነው። የመጀመሪያ ግን ስንሄድ 3 ልጆች ምናምን ሆነ እንሄድ ነው። እሑድ ቀን ነው አስታውሰዋለሁ። አጣ ነው ስንሄድ አጣ ነውና ከዛ እኔ ደግሞ በማግስቱ ድጋሚ ሰኞ ሄድኩ። ሰኞ ሄጄ ያገኘሁት ከዛ እመጣለሁ ምናምን አለኝ። ያው ከተማውን በደንብ ያውቀዋል። ከዛ በፊት የከተማ ሰው ነው በደንብ የከተማ ሰው ስለሆነ ከተማውን ያውቀዋል። እመጣለሁ አለኝ ቀረ። ከዛ 2 እህቶቼ እዚህ ስለነበሩ ትንንሾች ናቸው የዛኔ። ከዛ ከነሱ ደግሞ ከ2 ወር ከ3 ወር በኋላ ድጋሚ ሄድን። ከዛ ያው ቦታው ዝም ብዬ ስለማውቀው ስለነበረ ስንሄድ እንደዚሁ አገኘነው። ከዛ እነሱን ሲያገኝ እንደውም ጾም ሊያዝ 15 ቀን ምናምን ሲቀረው የሁዳዴ ጾም ሲቀረው መጣ፣ ወደኛ ጋር መጣ። ከዛ በኋላ ግን በስልክ እንደዋወል ነበር ለ2 ወር ምናምን አከል። በዛው ስልኩን አጠፋ፣ በዛው እኛም ጠፋን፣ እሱም ጠፋ። ማለትም እኔም ከዛም በኋላ ሄደን አልፈለግነው። እኛም ትምህርት ላይ ነበርን አልሄድንም። እኔ ግን ምን ማወቅ ፈለኩኝ እንግዲህ 5 ልጅ ቀላል አይደለም። 5 ልጅ ሲወልዱ እናትና አባት አንድ ቤት እየኖሩ ነበር። ከ5 ልጅ በኋላ መለያየት የመጣው ከ5 ልጅ በኋላ። እናትህ አልነገሩህም? አባትህ ለምን ከቤት እንደወጡ? በቃ ይወጣል። በቃ እንደዚህ አሁን ከተማ ላይ ነው አብዛኛው ኑሮ የሱ። ገጠርም ከተማም ላይ ምናምን እያለ ነው የሚሄደው። ከዛ በኋላ ነው ማለትም አንዴ ወጣ። ከዛ በኋላ ግን አልተመለሰም። ምን ይላሉ እናትህ ስለ አባትህ ሲነግሯችሁ? እንደውም ከሷ የበለጠኛ እናውቃለን። ማለትም እኛ አይተነዋል። አሁን 2003 ላይ እኛ አይተነዋል። እሷ አታውቀውም። ማለትም እኛም ማየታችን እሷ አልነበረችም በጊዜው እዛ ስለነበረች ነው። ፕሮግራሙ ላይ ከቀረባችሁስ በኋላ ምን አዲስ ነገር ሰምታችኋል ስለ አባታችሁ? ብዙ ማያውቅ የእኛን አባት መጥፋት እንትን ነው ማለትም እንቆቅልሽ ነው የሚሆንበት። የእኛ አባቴ እኔ ሳይሆን ብዙ ሰው የሚመሰክርለት ነው። ምክንያቱም ለሰው የሚኖር ለራሱ ሳይሆን ለሰው የሚኖር ተሰማ ከተባለ ዛሬ አብርሽን አወቀው ማለት ነገ ጸዲ የሆነ ነገር ብትል ጸዲ ላይ የሆነ ነገር ይፈጽማል። ማለትም በቃ እንደዚህ አይነት ሰው ነው፣ ለሰው የሚኖር ሰው ነው። እና በቃ እነሱ ነገሮች ናቸው ከዛም እንዲወጣው ያደረገው እንጂ ቤተሰቡን ጠርቶ አይመስለኝም በእርግጠኝነት። መቼስ የአባትህ ከቤታችሁ ውስጥ መጉደል እናንተን እንደ ልጅ ያለ አባት እንድታድጉ አድርጓቸዋል። እናታችሁንም ደግሞ ያለባል አይደለ?
የአባታችሁ መግደል ቤት ውስጥ ምን አይነት ችግር አመጣባችሁ? እናታችሁ እንዴት እናንተን አሳደጉ? ከማንም በላይ እናታችሁ የሚጎዱ ይመስለኛል። ማለትም እናቴ እንደ አባትም እንደ እናትም እንደ ወንድም እንደ እህት ሆናን ያሳደገችን እዚህ አይደለም። እዚህ አሁን ታዩ እግዚአብሔር ይመስገን ቢያንስ እንኳን ያለ እንጀራ ግማሹን ቆርሳ ከኛ ጋር ትበላለች። እዛ ግን በጣም ብዙ ስቃይ ሳልፋለች። ክፍለ ሀገር ላይ በጣም ብዙ ነገር እኛ ሳንደርስ እናት አይደለችም። ለኔ እናት አይደለችም። ከእናትም እናትም በላይ ናት። እንደ ወንድም የወንድም ስራ እየሰራች የሴትም ስራ እየሰራች ብዙ ስቃይ ሳልፋለች። ሳትበላ የኛን ሆድ ለመሙላት ትሄድ ነበር። የገጠር ገበያዎችን ታውቂያቸዋለች። አዳር ሄዳ የምታድርበት ገበያ ነበረ። በእግር ነው የምትሄደው እና በጣም ጠንካራ ናት። በጣም ጀግና ናት። የእውነት ለሷ እኔ ቃላት የለኝም። ምንም ቃላት የለኝም። እግዚአብሔር ይመስገን። ያው በጣም እንደ ቤቱ የመጀመሪያ ልጅ ደግሞ አንተ ላይ የሚመጡ ፈተናዎች ሊኖሩ ይችላሉ። ለምን ታናናሾችን መቆጣጠር፣ እነሱን በስነ ምግባር እንዲያድጉ ማድረግ ከእናት ጎን ለጎን አንተ ብዙ ኃላፊነት ነበረብህና የአባትን ቦታ እንደመተካት ነው የቤቱ የመጀመሪያ ልጅነትና ምን አይነት ጊዜ አሳለፍክ አንተ አባት ባልነበሩበት ጊዜ? እዚህ እኔ አሁን አዲስ አበባ ከመጣሁ በኋላ እኔ ማለትም ትምህርት የጀመርኩት እዚህ አዲስ አበባ ላይ ነው። እየሰራው ነው መማር የነበረው። ከዛ በኋላ እየተማርኩም እነሱን አንዳንድ እያልኩ አመጣኋቸው። መጡ። እዚህ ከመጡ በኋላ እግዚአብሔር ይመስገን ምንም ስነ ምግባር የጎደለው ልጅ የለም። እግዚአብሔር የተመሰገነ። እኛ ሳንሆን እግዚአብሔር ጠብቆኝ ነው ምለው። እኔ ምንም ያረኩላቸው ነገር የለም። እናትህ አሏል በህይወት አለች። እስካሁን ይጠብቋቸዋል አባትህን? በቃ እንደውም እሷ ናት አሁን በጣም እንትን የምትለኝ ነበረ። በቃ የመጨረሻ ጊዜ ፈልጉት። ምክንያቱም የወደቀበት ቦታ አባታችሁ ነው። የወደቀበት ቦታ እወቁት። ይኖርም ይሞትም ሁሌ የምጨቀጭቀን የሆነ በቃ እንዲህ በተሰባሰበን ቁጥር የምትለን ሁሌ እንደዛ ነው። የሆነ ነገር አልኩ እስቲ አብሶ ቅዳሜ ከሰዓት ስታይ እስቲ ሂዱ ምናምን ትለን ነበር። ይህም ፕሮግራም አሁን ዛሬ ብዙ በጣም በጉጉት የሚጠብቁ ሰዎች አሉ። ብጡ ወሬውን ሰምተውታል እና ውስጥ ምን ይነግራል? አንተ ግን እኔ እንጃ። እኔ መድኃኒዓለም የፈቀደው ነው ዛሬ እሱ የሚወደው መድኃኒዓለም ነው። እንኳን ደስ አለ ልጆት እንኳን ደህና መጡ ጋሽ። እንኳን ደህና መጡ። እንደና ቆያችሁ። እንኳን ደስ አላችሁ ጋሽዬ። እንኳን ደስ አሉት። ሁሉም ልጆቹት መጥተዋል። ያ ሁሉንም ተቀበሏቸው። እንኳን ደስ አላችሁ። ያዟቸው። አረፍ በሉ። አረፍ። እዚህ ውስጥ መቼስ እናቶች አላችሁ፣ ሊያውም የሀገር ልብስ የለበሳችሁና አባትና ልጆች ከረጅም ጊዜ በኋላ ሲገናኙ ምንድን ነው የሚባለው? እልል ነው የሚባለው። እስቲ አንዴ እልል በሉ። እንኳን ደስ ያላችሁ። ጋሼ ደህና ኖት? እንዴት ኖት? ደህና እግዚአብሔር። ልጆቹን አያችሁ? አዎ። እስቲ እዩዋቸው። ማን ናቸው? ታደሰ፣ ጊዜ ወርቅ፣ ሙሉጌታ፣ አደሶች፣ ምትክ
ምትኬት የሱ ምትኩ ነው ይባላል። ምትኩ አንተ ነህ አንቺ ጊዜ ታደሰ አዲስ ሙሉጌታ። አይ ደስ ይላል በጣም ዳግም ስለተሰበሰባችሁ አብራችሁ ስለሆናችሁ በጣም ነው ደስ ያለን። አባባ እንኳን ደስ አሉት በድጋሚ እንኳን እኔ ገረመኝ ልጆቹ በአብዛኛው እርሶን ነው የሚመስሉት አባባ የእርሶን መልክ ነው ያዙት የእርሶ ልጆች እሱ በጣም ገርሞኛል ሳያቸው በጣም ትመሳሰላላችሁ አባታችሁን ነው የምትመስሉትና አባባ እስከ ዛሬ ድረስ እንግዲህ ልጆ ነው እርሶን ሊፈልግ የመጣውና የት ሄደው ነበር እንዴት ነበር ኑሮ እስኪ እንገሯቸው ባለቤቶም ልጆቹም እስከ ዛሬ ድረስ እርሶን እየፈለጉ ነበር እንዴት ነበር ኑሮ የት ሄደው ነው የስራ ብዬ ወጥቼ የስራ ብዬ በወጣውበት ከዛው በቃ አንዴ ወድቄ አመመኝና ከዛው እነሱም ብዬ ፈልጋ ስሄድ የት ላገኛቸው የት ነበር የነበሩት እርሶ ሲወጡ እነሱ የዛን ጊዜ እንትና ገጠር ነበሩ አዲስ አበባ የነበሩ አዲስ አበባ ነበሩ እሺ ከዛ ወደቁ ከዛ በኋላ አልተመቸኝም በቃ እንደዛው በቃ አወጣኝ በቃ ሰው በቃ የሰው ወኪል ይሰጠኛል ሰው በቃ እንትን አለኝ ልጆቼ ስፈልጋቸው ስከሄድ ላገኝ የቤት አስመለክታለሁ ብዬ በምን እንትን ላስመልክት ከዛ ምንም ግራ ሲገባኝ በቃ ገባሁ አንድ እነዚህ ሰዎች ወኪል ሆኑኝ ከነሱ አስጠጉኝ ቁጭ አልኩ ከዛ እየተባበሩኝ አስቆይ ሳይመቸው ነው የኖሩት ሳይመቸኝ እንደሚፈለጉ በምን አጋጣሚ ነበር የሰሙት ልጆቹት እየፈለጉት እንደሆነ በቴሌቪዥን አይተው ነው በቤት ነው አይተው ነበር እርሶ ራስዎት አዎ ቤት ስገባ ድንገት የሆነ ቤት ስገባ አቶ ተሰማ ከርስማ የሚባል እሻ ወረዳ የሚባል እንትን ሲል እኔ በድንገቴ እንደፈዘዝ ብዬ ቆንኩ ቀጥ ብዬ ሳይ እሱን አየሁ ከዛ በቃ ደነቀጥኩ አለቀስኩ ከዛ እንትን ልጆቹን የሚጠይቋቸው ጥያቄ ያሉት እርሶ እናንተስ ለአባታችሁ ጥያቄ ይኖራችኋል እስኪ ተነጋገሩ ማለትም ከዚህ በፊት የነበረው ወደ ለገዳዲ ነበር ለገዳዲ ገበያው አካባቢ ነበር ከዛ በኋላ ግን እዛ የለም ወሬት ሄደና ከዛ ወደ ስወጥቅ ወጣው አልተመቸኝ ማንን ሰው አነሳኝ ማንን ሰው ሲያነሳኝ አግብቶ ቤቱን አግብቶ ምን አብልቶ ምን ብሎ ከዛ በኋላ አሁን ቦታን ታውቀዋለህ ወይ ሲለኝ አሁን ልጆች ያሉበት ቦታ አውቃለሁ ብዬ እነሱ ያሉበት ቦታ ታደሰ ያለበት ቦታ አውቃለሁ ብዬ ስሄድ በዛውም ስሄድ የለም እዛን ጋር ስሄድ የለም ጊዜው አለፈብኝ በቃ ቦታው ተቀያየረብኝ ምንም በቃ ቦታውም ለማግኘት አጣሁ ከዛ ሲጨንቀኝ የሆነ ሰውዬ መጣና አንተ ምን ሆንክ አለ እንደዚህ ልጆቼን ፈልጌ ነበር አጣሁ ማን ይባላሉ ታደሰ እኔ በደልኳቸው እንጂ አልበደሉኝም ምንም ጊዜ ልጆቼ ጥያቸው መውጣቴ ሲለክፈኝ ነው ጥያቸው መውጣቴን በደልኳቸው እንጂ አልበደሉኝም አንድ ቀን የእናንተን ሀሳብ እንስማ እኛ እናውቀውም አባታችን በቃ ምክንያቱም አሁን እሱ ምንም ጭራሽ ማያውቀው እሱ የመጨረሻ ልጅ ነው እና
ሁልጊዜ በቃ እኛ መንገደኛ ራሱ ስናይ አባታችን ነው እንዴ እንላለን ማለት ነው። ሁልጊዜ የጭንቅላት ጥያቄ ነበረ እንትን የሚለን ማለት ነው። መጨረሻ ያየነው ጊዜ 2003 አካባቢ ነው። እኛ ትንንሾች ሆነን ማለት ነው እሱን አስጨንቀ ነው አባታችን ያለበት ቦታ ካልወሰድከናል ነው እኔ እና እሷ ማለት ነው። እና ያን ጊዜ ደግሞ እኔ በጣም ብዙም አላስታውሰውም ምን አይነትም ሰው ነው ቢባል ራሱ አላውቅም። ግን የአባታችን መልካምነት ደግሞ የሚነገረን ውጪ ላይ ነው። አባታችሁ ለሰው ነው እንጂ የኖረው ለራሱ አይደለም የኖረው። እናታችንም ደግሞ ሁሌ የምትነግረን ደግሞ ስለሱ ክፋት አይደለም፣ ስለሱ መጥፎነት አይደለም፣ ስለሱ ጥሩነት። ራሷን ተቸግራ ራሷን ጎስቀል አድርጋ እኛን እያሳደገች ማለት ነው። ግን አንድን ቀን ስለሱ ክፉ ነግራንም አታውቅም። የት ሄደ ትላችኋለች? በቃ ሁልጊዜ እሷም አሁን እኛ ከደረስን በኋላ እኛን እሷን እንትን ማለት ከጀመረን በኋላ ሁልጊዜ ፈልጉት ነው የምትል። አባታችሁ ከሞተ ሞተ ነው፣ ካለም ፈልጉት፣ ከሌለም የለም ብትባሉ ይሻላችኋል ሁልጊዜ ማለት ነው። አሁን እኔ ልጆች አለኝ ማለት ነው። ከልጆቼ ማለት አባትሽ አታስተዋውቅንም ሁልጊዜ ማለት ነው። ጥያቄ የሚፈጥርብኝ ያንቺ አባት ሁልጊዜ አናየውም እንዴ ይላል። ከሞተ ሞተ በይን፣ ካለ አለ በይን፣ አስተዋውቂን ወስደሽ ይሉኛል ማለት ነው። ያንን ጭንቅላቴ ደግሞ ሁልጊዜ በቃ ምን አይነት ጥያቄ ልመልስላቸው ለልጆቼ ራሱ ማለት ነው። የሰው ልጅ ከሞተ ሞተ ይባላል፣ ካለ አለ ነው። ግን እግዚአብሔር ይመስገን እናንተን በጣም እናመሰግናለን። የእውነት እግዚአብሔር ይመስገን። ለአባትሽ ጥያቄ የለሽም? እስኪ ጠይቂያቸው። እንግዲህ አባቴ ስሰማው ራሱ ጥያቄው አናስጨንቀው ለእኛ በህይወት መገኘቱ ራሱ ለእኛ ምን ልበላቸው እኔ እንጃ፣ በቃ የህሊና እረፍት ነው። እኔ ከዚህም በኋላ የሰው ልጅ ይኖራል ይሞታል፣ ከዛ ውጭ ምንም የለም። ቢሞት ከዚህም በኋላ ምንም አይመስለኝ። ማለትም በቃ እቺን ማግኘቴን እቺን መገኘቱን እኛ ብቻ ሳይሆን ብዙ ሰዎች አሉ፣ እግዚአብሔር ይስጣቸው፣ ብዙ የሚጨነቁ ሰዎች አሉ። የእውነት ይሄን ፕሮግራም የሚያዳምጡ ይሄን ፕሮግራም የሚከታተሉ ዛሬ አሁን ስንመጣ የእውነት የምልሽ የሁላችንም ስንት ተጨናንቀዋል በጣም ማለት ነው። እና ለሱ የሚያስቡ ለኛ የሚጨነቁ ለኛ ብዙ ነገር የሆኑ ሰዎች አሉ። እግዚአብሔር ይስጣቸው፣ እግዚአብሔር ብድራቸውን ይክፈላቸው። እሱንም በእድሜ እንደዚህ ማግኘታችን ለኛ ትልቅ እረፍት ነው። እግዚአብሔር እንደዚህ ያድርሶናል። እግዚአብሔር የተመሰገነው። እናንተም ደግሞ እድሜያችሁ ጤናችሁ ያርዝምልን፣ እግዚአብሔር ይስጥልን። የእውነት በጣም ደስ ይላል። ግን እኛ ያው ከምንም በላይ አባታችን ወይ በህይወት አለ ወይ በህይወት የለም የሚል ጥያቄ ነበር የነበረብን። እግዚአብሔር ይመስገን በሰላም አግኝተናል። ከዚህ በላይ የምንፈልገው ነገር የለም። የዛሬ 2 ዓመትም እስካሁን ድረስ ማለት ነው እየሄድን ነበር እዛ ነገዳዲ ማለት ነው። ሌላ ጊዜ ይመጣ ነበር። ከዛ በኋላ እመጣለሁ ብሎ ሄዷል። ከዛ በኋላ አላየነውም ማለት ሰው ደግሞ እኛ ምን ፈልገው አይመስለውም ነበር ብዙ ሰው ማለት ነው። ብዙ ሰው በቃ አባታችሁ ለምን አትፈልጉ ምናምን ሲል እኛ እኮ እየፈለግን ነው ግን አላገኘንም። ፍንጭ ከየትም ቦታ አጣን። ሁላችንም የምታዩን በታትን እንኖረናል። ከዛ በኋላ እግዚአብሔር ደግሞ በቃ በራሳችን ጥረታችን አንድ ላይ ተሰባሰብ አይደስ ይላል። የቤቱ የመጨረሻ ልጅ እንግዲህ አባቱን በህይወቱ አይቷቸው አያውቅም። ዛሬ ነው የመጀመሪያ ቀን አያቸውና እህቶችና ወንድሞች ከዚህ በፊት የማግኘት አጋጣሚው ነበራቸው። አንተ በፎቶ ነው የምታውቃቸውና ዛሬ በአካል ስታገኛቸው አባትን የሚያክል ነገር የመጀመሪያ ቀን ማግኘት ያለውን ስሜት ከአንተ መጋራት እንፈልጋለን። እኔ አባቴ ራሱ በፎቶ ማየት የጀመርኩት 2013 አካባቢ ማየት አልፈልግም። በአካል ሳላየው በፎቶ ላይ እያልኩ ነበር የምኖር። እሺ 2013 ነው ያዩት። እሱም ተደብቄ ነው ያዩት። ፎቶግራፋቸው አክስቴ ጋር ነበር የነበረው ፎቶግራፍ። ዝም ብዬ አልበም እያየው አጋጣሚ በቃ እኛም የሚመስል ስለሆነ አጋጣሚ ያየሁትና ዝም ብዬ ፎቶ አነሳሁት። ፎቶ አንስቼው ዝም ብዬ በስልክ ያያዝኩት። ከዛ ስጠይቃት አክስቴ የአባት ፎቶ ነው ምናምን አለች። እና እናቴን በጣም አስቸግሬ ነው ያደግኩት። እናቴ በጣም ተጎሳቁላ ነው ያሳደገች። በጣም ጀግና እናት ነው ያለኝ ከማንም በላይ። እና ለእናቴ ስለ እናቴ አውርቼም የሚወራላት እናት አይደለም፣ ጀግና እናት። ብዙ ተሰቃይተን ያሳደገች እና አባቴ በማግኘቴ በጣም ደስተኛ ነኝ።
የዘወትር ጸሎቴ አባት ስለ አባቴ ነው። እኔ በጣም ደስተኛ ነኝ እና እግዚአብሔር ይመስገን አባቴን በአካላች አሁን ቢሞት ራሱ አይቆጭም። ጋሼ ደስ አላሉትም? አሁን ልጆቹን ሁሉንም ተሰብስበው ሲያገኟቸው ምን ተሰማው? በጣም ደስ ብሎኛል። ደስ በላችሁ። እንደዚህ እናንተም የቤስ ያገናኛችሁን በደስታ እንደዚህም በፍቅር ፈጣሪ አምላክ ያስቀምጣችሁ። እንደዚህም የምታገናኙ ያድርጋችሁ። ብድራችሁ ፈጣሪ ይክፈላችሁ። ናቀች ልጅም አለች ከእናንተ ጋር አለች፣ ከኛ ጋር ናት። ያው ልጅ ጥለንባት ነው የወጣነው እንጂ አለች፣ ቤት ናት። የእናንተ ልጅ የልጅ ልጅ አይተዋል። የልጅ ልጅ አይተዋል። በዚህ አጋጣሚ እንግዲህ ልጆች አባታችሁን ከማግኘታችሁ ጀርባ እናንተን አባታችሁ ባልነበሩ ሰዓት ለብቻቸው በብዙ መከራ ውስጥ እንግዲህ እንዳጫወታችሁን አሳድጓችኋልና በአጋጣሚ ደግሞ ነገ የእናቶች ቀን ስለሆነ እናታችሁን እንኳን አደረሰሽ በሏት። እናቴ በጣም ወድሻለሁ፣ ሺህ ዓመት ኑሪልኝ። በጣም በጣም ከማንም በላይ ከኔ እድሜ ቀንሶ ቢሰጣት ይለኝ ደስ ይለኛል። ያን እናቴ በጣም ወድሻለሁ። እንኳን እናቶች እኔ ለእናቴ ምንም አይነት ቃላት የለኝም። ሲጀመር እናቴ እንጂ እኔ እናት ማለት የእሷ አይገልጻት። እናታችን አባትም ናት፣ እናትም ናት፣ ወንድምም ናት፣ ሁሉም ነገራችን። የዚህ መሰበሰባችንም እናታችን እና እናቴ ከኔ እድሜ ቀንሶ ለዘላለም ያኖረች እናቴ። እናቴ በጣም ወድሻለሁ። ለሷ ክብር ማለት ቁሜ ነው። ብዙ እናቶች አሉ እንደዚህ የሚሰቃዩ፣ ብዙ እናቶች አሉ እንደዚህ ጀግና የሆኑ እናቶች አሉ። እናታችን ላቀች ነው የምትባለው፣ ላቀች ባሌ የምትባለው በእድሜ በጤና ጠብቆሽ እግዚአብሔር ረጅም እድሜ እኛም ደግሞ ወደሷ የምናስደስት እንድንሆን ደግሞ እግዚአብሔር የእሱ ፍቃድ ይሆንልን፣ ዘላለም ኑሪልን። የእናቶች ቀን ሁሉም እናቶች እንኳን አደረሳችሁ እንዳለው እናመሰግናለን። የእውነት እናታችን የኛ ጀግናችን ናት፣ የኛ ምሳሌያችን ናት እና ለሷ ምንም አይነት ቃል ስለሌላት እንኳን አደረሰሽ ልበላት። እኔ ደግሞ እናቴ ብዙ ነገር አድርጋላት የሰው ቤት በጠርጋ በጀርባዋ ተሸክማ ነው ይህን አክል ቦታ ደረሰች። በጣም ከልቤ በጣም ወዳታለሁ፣ ከልቤ ወዳታለሁ እናቴ። የእሷ ምንም ነገር ቢወራ ምንም ነገር አይደለም፣ ምንም ነገር ማውራትም ሲጀምራል። በጣም ወዳታለሁ እናቴ። ሺህ ዓመት ኑሪልኝ እናቴ። በጣም ወድሻለሁ። ከዚህ በላይ ምንም ነገር ማውራው ነገር እንግዲህ ከረጅም ዓመታት በኋላ አባትና ልጆች ተገናኝተዋል። አባት በአጋጣሚ ከቤት ወጡ፣ ልጆችም ለረጅም ዓመታት አባታቸውን ሲፈልጉ ቆዩ። ታደሰ እንግዲህ እኛ ጋር መጥቶ በእንደዚህ አይነት መንገድ አባትና ልጆች ተገናኝተዋል። እናትም እንግዲህ ያለ አባት ልጆቻቸውን አሳድገዋል። በድጋሚ እንኳን ለእናቶች ቀን በሰላም አደረሳችሁ እያሉ ይህንን ደስታ እናስብ ዘንድ ኬክ እንቆርሳለን ማለት ነው። ወደዚያው ነው የምንሄደው። በድጋሚ እንኳን ደስ ያላችሁ፣ እናታችሁም ባለችበት ሆነው እንግዲህ እንኳን አደረሳችሁ እያልን ከጋሼ ጋር የመጡ ቤተሰቦች አሉ። እነሱን እንጋብዝና እንተዋወቃቸውና ኬካችንን እንቆርሳለን ማለት ነው። እንቀበላቸው። እንኳን ደስ አላችሁ። እናንተም እነሱን ያስተዋውቁን እስኪ። እነማን ናቸው? ውብሸት ይባላል፣ ዳዊት ይባላል፣
ምን ሆናቸው ለርሱ? ምንም እነሱ እኮ ነው ዋናም የጦሩኝ ነበረ። ምንም መንከባከቡኝ ነበረ እነሱ ናቸው። በቃ እንደ ልጅ አድርገው በቃ አንስቶ የሚንከባከቡኝ ነበር። ልጆቹ ሆናቸው ባይወልዷቸው ቤታቸው ፈጣሪ ይክፈላቸው። አሜን አሜን። እዚህም ይዞ ያስቀመጡኝ እነሱ ናቸው። ከበሽታ አንዴ ጸበል ሲወስዱ፣ አንዴ መመን ሲያደርጉ፣ ሐኪም ቤት ሲወስዱ ያላደረጉልኝ ነገር የለም። እዛው ቤታቸው ፈጣሪ ይክፈላቸው። አሜን። አባታችን እንግዲህ ከቤተሰባቸው ተለይተው በነበሩ ሰዓት ጥሩ ሁኔታ ላይ እንዳልነበሩ ማሳያ ነው። እናንተንም እንግዲህ እኛም በኢቢኤስ ቴሌቪዥን ስም በጣም አድርገን እናመሰግናለን። ከልጆቻቸው ጋር እንዲገናኙ እዚህ ድረስ ስላመጣችኋቸው ብቻ ሳይሆን እስካሁን በነበራቸው ጊዜ ከጎናችሁ ሆናችሁ ስለረዳችኋቸው እኛም እናመሰግናችኋለን። አሁን ኬኩን የምንቆርስበት ሰዓት ላይ ደርሰናል። እንኳን ደስ ያላችሁ በድጋሚ። ከረጅም ዓመት በኋላ እንግዲህ አባት ወደ ቤተሰባቸው ተቀላቅለዋል። እንኳን ደስ ያላችሁ ብለን ኬክ እንቆርሳለን። እንኳን ደስ ያላችሁ ከግራና ከቀኝ ያላችሁ በእልልታ ኬኩን እንዲቀርሱ እንሏቸው። ያው አንተም ጥላት እንደወጣ ነው እኛ በማሳደግ ያለችው እስካሁን ድረስ ያው ከኛ ጋር ናት። ሌላም ትዳር አልመሰረተችም። ከኛ ጋር ነው ያለችው። እሺ እግዚአብሔር ያሳድጋችሁ። ደህና ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። እናንተ ደህና እግዚአብሔር ይመስገን። በጣም ደስ ብሎኛል። ከእናታችን ከዛ ከወጣ በኋላ ቤተሰብ መስርተሃል? አዎ ከእናንተ ተገናኝተን ከየት በኋላ የሆነች አግኝቼ ነበረ መስቼ ከዛ በኋላ ሳንስማማ ቆየን፣ ተፋተን። ናቀችን ለማየት ጓጉተሃል? ኧረ በጣም እየጓጓሁ ነበር። በጣም እየጓጓሁ ነበረ። ኧረ ለማየት አልቀናኝም እንጂ ተሳካልኝም እንጂ በጣም ጓጓሁ ነበር።
ተሰማ የት ነበርክ? በፊት ነገዳፎ ነገዳዲ ነበርኩ። ከዛ ወጥቼ ወደ ሰው ሄድኩ። ከወደ ሰው ወደ ጎሮ ሄድኩ። ከዛ ቆየ። ትንሹ ልጅ የ3 ወር ልጅ ነበረ። የ3 ወር ልጅ ጣለብኝ፣ ወጣ ሄደ። የት ትሄዳለህ አልኩት። እሺ እመጣለሁ። በጣም ተቸገረ። እሱን ተቸገረ፣ እኔን ተቸገርኩ። ተው አትሂድ ተው፣ አይ እመጣለሁ፣ በአንቺን ዘመድ በእኔን ዘመድ እለምላለሁ፣ እመጣለሁ አለ። ሄደ። ከሄደ በኋላ በቃ ጠፍተዋል። እኔ ልጆቹ አሳድጌ እበጠርጌ ሰው ቤት ሰራሁ፣ አሳደጓቸው። ልጆቹ የት ነበረ? አትጠይቅም ነበር? እኔ በጠይቅ በወጣበት ቦታ ወድቄ በበሽታ በጣም አመመኝ። ወድቄ ነው ስፈልግ በቤት አጥቼ። ከዛ በኋላ ተመልሼ የሆነ ሰውዬ ና አለና በቃ አስገባኝ። 1-2 ቀን አስቀመጠኝ። ከዛ በኋላ ስራ ትሰራለህ ሲለኝ አዎ አልኩት። ከዛ የሆነ ስራ ሊያሰራኝ እንትን ሲል በሱም አልተስማማንም። በቃ ተነስቼ ወደ ወዲህ ሰው ሄድኩ። ወዲህ ሰው ሄጄ 1 ዓመት ትንሽ የቀን ስራ ምናምን ለቃቅሜ ሰርቼ እየበላሁ ነበር። ከዛ ጎሮ አልፌ ሄድኩ። የመጀመሪያ ይቅርታ አድርግልኝ። ይህ ሁሉም ጥዬብሽ ስለጠፋሁ እኔም አይደለሁም የሆነ ነገር እኮ ነው የሚያጠፋኝ። መጣና ይወስደኛል። በቃ የግዴ ነው እንጂ ወድጄ አይደለም። ከልጆቼ ልለይ ብዬ አይደለም። ልጆቼ እንዴት ያሳደግሻቸው? እንዴት ለፍተሽ ያሳደግሻቸው? ይህ ሁሉም ያሳድገሽ ያስቀመጥሽልኝ እድሜና ጤና ህይወት እድሜሽን እንደ ምሰሶ አድርጎ ያስቀመጠልኝ። አባቴ እንዴት ነህ? ደህና ነህ እኮ? እኛም ደስ ብሎናል። እና አያት ሆነካል። የብዙ የልጅ ልጅ አግኝተሃል። ኤልዳና ተነሱ፣ አባታችሁን አያታችሁን ሰላም በሉት። እየጠየቃችሁኝ አልነበረ? የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።